ልባችሁን በመንገዳችሁ ላይ አድርጉ በሚል ሐሳብ ነው። ሐጌ ላይ ሁለት ጊዜ ይሄ ሐሳብ ተጽፏል። ሐጌ ምዕራፍ 5 እና ምዕራፍ 1 ቁጥር 5 እና 7 ላይ ሲሄዳችሁ ታዩት ልባችሁን በመንገዳችሁ ላይ አድርጉ። ለምንድነው እንዲህ የተባሉት? እግዚአብሔር አምላክ ይሄንን በባቢሎን ጊዜ የፈረሰው የመጀመሪያው የሰለሞን ቤተ መቅደስ ፈረሰ። 70 ዓመትም ተማረኩ በባቢሎናውያን። ወደዛ ምድር ከሄዱ በኋላ እግዚአብሔር 70 ዓመት በተፈጸመ ጊዜ አስባቸዋለሁ አላቸው። የእግዚአብሔር ሐሳብ ሁሉ ጊዜ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ እግዚአብሔር 70 ዓመት ተፈጽሞ 3 ነገስታቶችን አስነስቶ እግዚአብሔር እንደውም የአሕዛብ ነገስታቶችን ሜዶንና ፋርስ መንግስት ነበሩና እነኛ የባቢሎን መንግስት ከወደቀ በኋላ እነኛ የ70 ልክ ዓመት ሲፈጸም 3 ነገስታቶች ተነስተው ቤተ መቅደሱን እንዲሰሩ ግድ ያሏቸው እንደውም ከክርስቲያኖቹ ወይንም ከአይሁዶቹ ይልቅ እነኛ አሕዛቦች ናቸው። እግዚአብሔር ሁሉን የሚገዛ አምላክ ነው። ስሙ ይባረክ። ክብር ለስሙ ይሁን። ሰው በምድር ላይ ሲኖር ሁሉ ነገርም ጊዜያዊ ነው። እንዳነበብኩላችሁ እዚህ መጽሐፍ ላይ ማቴዎስ ምዕራፍ 24 ላይ ያለውን ትንቢት ጌታ ኢየሱስ ክርስቶስ በሙሉ እንደምታውቁት ይሄ ለቤተ ክርስቲያን የተተነበየ ትንቢት አይደለም። ነገር ግን ለእስራኤላውያኖች የተተነበየ ትንቢት ነው። እስራኤላውያኖች ይሄንን ትንቢት ሲነገራቸው ጌታ ኢየሱስ ክርስቶስ አለቀሰላቸው። ዶሮ ጫጩቶቿን እንደምሰበስብ ልሰበስባችሁ ፈለግኩ፣ እናንተ ግን አልሰበሰባላችሁ፣ ቤታችሁ የተፈታ ይሆናል አላቸው። ጌታ ኢየሱስ ክርስቶስ የሚመጣውን የመጨረሻውን ዓለም ከነሱ ከሐዋርያቶች ፍታልን ባሉት ጊዜ ፈታላቸው። ማቴዎስ 24 ላይ በሙሉ የእስራኤል ታሪክ ነው። ፈታላቸው። ከነሱ ጀምሮ ከደቀ መዛሙርቱ ካሉበት ሰዓት ጀምሮ ያለውን እስከ ዓለም መጨረሻ ድረስ አውሬው እስከሚመጣበት ጊዜ ድረስ ያለውን ቤተክርስቲያን እስከምትመጣበት ድረስ ተነጥቀው እስከሚሄዱና ተመልሶ እስከሚመጣ ያለውን ነገር ነው ጌታ ኢየሱስ ክርስቶስ የተነበየው። የተናገረው ነገር ሁሉ ተፈጸመ። ታዲያ እግዚአብሔር አምላክ ወገኖች የትንቢቱ ፍጻሜ በእኔና በእናንተ ላይ ጌታ ያየልንንና ያለልንን እንድናገኝ ጥንቃቄ ያስፈልገናል። በተጠንቀቅ ልንሄድ ያስፈልጋል። ምክንያቱም ቀጭን ነው እያልን እያነበብን ሳይሆን በቀጭኑ መንገድ ለመሄድ ወደ ግራም ወደ ቀኝም እንዳንል ይገባናል። ክብር ለኢየሱስ ይሁን። ስለዚህ ጌታ ምንድነው እያለ ያለው? ሰው በምድር ላይ ሲኖር ሁሉ ነገር ጊዜያዊ ነው። መከራው ጊዜያዊ ነው፣ ደስታውም ጊዜያዊ ነው። ተመልከተው የነኚህን ህንጻዎቹ እንዴት እንደሚያምሩ ተመልከት ብለው ለኢየሱስ ሲያሳዩት እላችኋለሁ ድንጋይ በድንጋይ ላይ ይሆናል። ይሄ ሁሉ ሰው የደከመበት ይሄ ገንዘብ የወጣበት ነገር ሁሉ ቀሪ ነው ብሎ ነው አንደኛ የሚነግራቸው። ለዚህ ነው በምሳሌ ላይ ልጄ ሆይ ሕጌን አትርሳ፣ ልብህ ትእዛዛቴን ይጠብቅ። ልጄ ሆይ ልብህን ስጠኝ፣ አይኖች መንገዴን ይውደዱ ይላል። ክብር ለኢየሱስ ይሁን። እግዚአብሔርን መስማት ይሁንልን ወገኖቼ። ጌታ ሲናገራቸው ያልሰሙ ማን መጥቶ ሊናገራቸው ነው? ጌታ ከተማይቱን አይቶ አለቀሰላት ይላል በሉቃስ ወንጌል ላይ 19:41 እስከ 44 ስትመለከቱ አለቀሰላት። ጌታ ኢየሱስ ክርስቶስ ያለቀሰው 2 ጊዜ ነው። አንዱ አልዓዛር በሞተ ጊዜ እንባውን አፈሰሰ ይላል። ሁለተኛ ያለቀሰላት ኢየሩሳሌም ፍርስራሿ የሚመጣባትን ፍርስራሹ ብቻ መሆኑ አይደለም፣ በጠላት ተከበው የሚመጣው ወራሪውስ ጦር የሮም ገዢ ሆነ ሮማውያን መጥተው ከ36 ዓመት በኋላ ጌታ ከተነበየ በኋላ በ70 ዓመተ ምህረት ከተማዋን ያ ድንጋይ በድንጋይ ይሆናል ያላቸው ጌታ ኢየሱስ ክርስቶስ ትንቢት በ70 ዓመተ ምህረት በሙሉ ከበዋቸው፣ አስጨንቀዋቸው፣ ረሃብ እየገደላቸው፣ የሚበሉት እያጡ እየተፈጠፈጡ፣ እርጉዞች ሆዳቸው በስለት እየተቀደደ 1.1 ሚሊዮን ከዛም በላይ ህዝብ ነው ያለቀው በ70 ዓመተ ምህረት መጽሐፍ ቅዱስ አስተማሪዎች ሲናገሩ። ጌታ ኢየሱስ ክርስቶስ መስቀል ተሸክሞ በሚሄድበት ጊዜ ዋይ ያሉ ምሾች ሲያማሹበት ኖ ቆይ ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ አላቸው ጌታ ኢየሱስ ክርስቶስ። ለምን? የሚመጣውን አየ። የሚመጣውን ከነገራቸው በኋላ
ለነሱ ሊሰበስባቸው የመጣውን ጌታ አልተቀበሉትም፣ አልፈለጉትም፣ ሊሰሙትም አልወደዱም። እግዚአብሔር ከዚህ ይጠብቀን። ክብር ለኢየሱስ ይሁን። እኔና እናንተ ከሚመጣው ቁጣ ሊያድነን እግዚአብሔር ሕዝቤ ወደ ቤት ግባ፣ በርን ከኋላ ዝጋ፣ ጥቂት ጊዜ መከራ እስኪያልፍ ድረስ በቤት ተሸሸጋለን። ኢሳይያስ ላይ ያለ ይሄ ቃል። ለዚህ እኔና እናንተ መሸሸጊያ እግዚአብሔር ሰጥቶናል። ስሙ ይባረክ። በእግዚአብሔር ፍርሃትና በመንቀጥቀጥ መዳናችንን እንድንፈጽም ጌታ ጠርቶናል። እኛኮ እየተባበልን ወደ እግዚአብሔር መንግስት እንድንገባ አይደል፣ እየለመንን እየሰገድን እኮ መግባት ያለብን ይመስለኛል ወገኖቼ። እባክሽን እህቴ፣ እባክህ ወንድሜ እየተባልን በፓስተሮች በሽማግሌዎች እየተለመንን ከዚህ ውጣ ከዛ ውጪ እየተባልን ወገኖቼ፣ ይሄ ትንቢት በእኔና በእናንተ ላይ እንዳይደርስብን ጌታ ኢየሱስ ክርስቶስ አለቀሰላት ለከተማዋ። ሄዱና ሉቃስ 19:41-44 ስታነቡ ካለኝ ጊዜ አንፃር እኔ ያንን እየሄድኩ ከማንበብ ብዬ ነው የምናገረው ቶሎ። ብዙ ሀብትና ጉልበት የፈሰሰበት ነገር ሁሉ ይፈርሳል ወገኖቼ። ብዙ ስቃይም ቢኖር ያልፋል፣ ጊዜያዊ ነው። ፎከሳችን ልባችንን በመንገዳችን ላይ እናደርግ። አሜን። ልቤን በመንገዴ ላይ አደርጋለሁ በሉ እስቲ። ጨክን ወገኔ፣ ጨክን። በቃ ጌታ ነገ ሊመጣ ይችላል። አንድ ቤት እዛ ጋር፣ አንድ ቤት እዚህ ጋር፣ አንድ ቤት እዛ ጋር እየሰራን አፋችን ኢየሱስ ማራናታ፣ ልባችን ግን ማራናታ አይልም ወገኖቼ። ይሰራ ቤቱ ግድ የለም፣ ግን ልባችን በቃ ጌታ ቢመጣ ጥንቅር ይበል ይቀራል፣ ከጌታ ጋር ሄዳለሁ የሚል ልብ ይኑረን። ጨካኝ ነውን። ጨካኞች ናቸው የእግዚአብሔርን መንግስት የሚወርሷት። ልፍስፍሶች አይገቡባትም። ስለዚህ የጌታ መንፈስ ደግሞ ተሰጥቶናል። ከጴጥሮስ በላይ ፈሪ የለም። ጴጥሮስን ጀግና ያደረገ እግዚአብሔር እኛን ጀግና ያደርገንም ያደርገናል። በቃ የጌታ መንፈስ እኮ ነው። ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደባቸው ነው የሚለው። ቃሉን ስለሰሙ መንፈስ ቅዱስ ወረደባቸው፣ ኃይልን ተቀበሉ። የተለያየ ልሳኖች ይታዩአቸው ነበር እንጂ የተለያየ ልብ ነበራቸው አይልም። አንድ ልብ ነበራቸው፣ ቤቱንም የእግዚአብሔር ክብር ሞላው ይላል። ለሁሉም ምን አይነት መጣ? የተለያዩ ልሳኖች ይታዩአቸው ነበር። የተለያየ ቋንቋ፣ የተለያየ አገር ነበሩ የመጡት። በዓል ሊያከብሩ ከ80 ያላነሰ አገር ነው የመጡት። ለእያንዳንዳቸው በቋንቋቸው ወንጌል ተሰበከ። ዛሬ በቢቢሲ ወይንም ደግሞ በዜና እንደሚነገር የዛን ጊዜ በሙሉ የመጡት ለበዓል ለማክበር በሙሉ በልዩ ልዩ ሀገር ያሉት እስራኤላኖች እዛ መተው ነበር። የተለያዩ ልሳኖች የገቡባቸው፣ አንዱ በአርሜኒያን ይናገራል፣ አንደኛው በአረብኛ ይናገራል፣ አንደኛው በሌላ ይናገራል። ያሉት እኮ ኢየሩሳሌም ነው። ጴጥሮስ ግን ያ ሁሉ ቋንቋ ምን ነበረው? መንፈስ ቅዱስ ኢዝ ስማርት። መንፈስ ቅዱስ ሜሴጅ እየሰጣቸው ነበር። ወደሚሄዱበት ቦታ ሁሉ ተሸክመው ያንን ወንጌል እንዲሄዱ ነው። ስሙ ይባረክ። ለጌታ መንፈስ እስቲ ክብር ስጡት። ሃሌሉያ ሃሌሉያ። ኢየሱስ ያድናል። ስለዚህ የተለያየ መንፈስ ነበር፣ የተለያየ ልሳኖች እንጂ አንድ ልብ ሆነው ነበር። ሃሌሉያ። ጴጥሮስ ሲሰብክ ቅድም መንፈስ ቅዱስ ይጸልይ ነበር እዛ ጸሎት ክፍል ውስጥ። ጌታ ኢየሱስ ይባርካቸው። መንፈስ ቅዱስ ሁለት ሰዎችን በጣም ያጸልያቸው ነበር። ውስጥ ያለው ነገር ነበር የሚያጸልያቸውና ይሄን ነበር። አንድ ልብ ሁሉም በመስማማት እናሸንፍ ዘንድ የሚል ጩኸት፣ የእግዚአብሔር መንፈስ ጩኸት ነበር። ክብር ለመንፈስ ቅዱስ ይሁን። ስለዚህ ይህ ትንቢት የተነገረው ትንቢት ጌታ ኢየሱስ ክርስቶስ ይፈጸማል ያለው ተፈጸመ ወገኖቼ፣ ተፈጸመ። ፈረሰ። መተው አስጨነቋቸው፣ ከበቧቸው፣ የሚበሉት አጡ። ከግንብ ላይ ሁሉ እየተፈጠፈጡ 1 ሚሊዮን 1 ነጥብ በዛን ጊዜ በነበረ ጄኔሬሽን፣ በአሁኑ ጊዜ የሚያልቅ 1 ሚሊዮን በጣም ትንሽ ነው። በዛን ዘመን ያለ ጄኔሬሽን በጣም ትንሽ ነው። ፖፑሌሽኑ ትንሽ ነው። 1 ሚሊዮን 1 ነጥብ ያን ያህል ሰው ነው ያለቀው። ጌታ ዝም ብሎ አያለቅስም። ጌታ አለቀሰላት። ዶሮ ጫጭቶቿን እንደምሰበስብ ሊሰበስብ ወደደ። ዳግማዊ አይሆን ወገኖቼ። ለኔና ለናንተ ያልቅስብን። ለኔና ለናንተ ኢየሱስ ደስ ይበለው። ልጄ እንዴት ትጸልያለች ይበል እስቲ። ልጄ እንዴት ትታገሳለች ይበል። ልጄ እንዴት አይነት ሕጌንና መንገዴን ስርዓቴን እንዴት ይጠብቃል እያለ ደስ ይበለን። ስሙ ይባረክ። ኢየሱስ በእኔና በእናንተ ደስ ይበለው። ምክንያቱም ኢየሱስ የተባረከ ተስፋችን ስለሆነ ማለት ነው።
እንዳልኳችሁ ይሄ የፈረሰው ሁለተኛው ቤተ መቅደስ ከ70 ዓመት በኋላ እግዚአብሔር ጉብኝት አድርጎላቸው በቂሮስና አርጤክስስና ዳሪዮስ በሚባሉት ነገስታት እነኚህ ሰዎች የሜዶና ፋርስ መንግስታቶች ናቸው። ባቢሎን ከፈረሰ በኋላ ይሄ መንግስት በቃ ሄዱና ስሩ ገንዘብ ሁሉ እንደተፈቀደ ሁላችንም ዕዝራ ላይ ያለውን እንደምናነባው እናውቃለን። ነብዩ ሐጌ ነብዩ ደግሞ ዘሩባቤል ትልቁ አለቃና ካህኑ ደግሞ ኢያሱ ነበሩ ይሄንን ስራ የሚያስፈጽሙት። ክብር ለኢየሱስ ይሁን። ለኔ አታልቅሱ አላቸው ጌታ ኢየሱስ ክርስቶስ፣ ለራሳችሁ አልቅሱ። ለዛን ጊዜ የሚመጣውን ነገር ነገራቸው፣ አላስተዋሉም። እግዚአብሔር ከዚህ ይጠብቀን ወገኖቼ። ስለዚህ ጌታ ሲናገረን እዚህ ጋር የሚናገረን እግዚአብሔር በቃሉ በዚህ የሚናገረን እግዚአብሔር ይሄ ቃል ነው። ከዚህ ቃል ውጪ የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። ስለዚህ ከኪስም አውጥቶ እዚህ ጋር የሚናገር ሰው የለም። እግዚአብሔር ይባረክ። ለቃሉ ክብር እንስጥ፣ ሃሌሉያ። ለትንቢቱ ክብር እንስጥ፣ ሃሌሉያ። ስሙ ይባረክ። ምክንያቱም መዳኛችን ነው፣ ማምለጫችን ነው። ክብር ለኢየሱስ ይሁን። የሚያስጨንቅ ንግግር አይደለም፣ ለኔና ለናንተ መመሪያ ነው። ነገ የሚመጣውን በዓለም ላይ አውቀን እንድንሄድ ክብር ለኢየሱስ ይሁን፣ ሃሌሉያ። ስለዚህ ከዚህ ትንቢት የተነሳ ቤተክርስቲያን ዘመኑን ማወቅ ትጀምራለች። ክብር ለኢየሱስ ይሁን። ምክንያቱም ትንቢቱ የተተነበየው እንዳነገርኳችሁ ለአይሁዳውያን ነው የተነገራቸው ታሪክ ይሄ ለነሱ ነው እንዴት እንደሚሆን እየተነገረ ትንቢቱን ከዛ በኋላ ከአይሁዳኖች በኋላ ቤተክርስቲያን ደግሞ ምን ተወስድና ከዚህ ተረጉማለች። ፕላኑ በእግዚአብሔር እጅ ነው። በጌታችን በኢየሱስ ክርስቶስ እጅ ያለ ፕላን ነው። ለሰማይና ለምድር ለማያልፈው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለ ጌታ ነው የተናገረው። ስሙ ይባረክ። ነብይ አይደለም የተናገረው፣ ራሱ ጌታችን ኢየሱስ ክርስቶስ የምድር ዳርቻ ፈጣሪ የነገሮች ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ ነው ትንቢቱን የተናገረው። ስለዚህ የነቢያትን እንኳን ትንቢት ልንንቅ አንችልም። ምክንያቱም የብሉይ ኪዳን መቼም ነቢያቶች ዝንፍ የማይል ነገር ነው የሚናገሩት። ዛሬ የተለያዩ ነገሮች ቢኖሩም እንኳን ክብር ለኢየሱስ ይሁን። ነገር ግን መንፈስን አታጥፉ ይላል። መንፈስን ግን መርምሩ፣ ትንቢትን አትናቁ ይላል። የእግዚአብሔር ቃል ላይ የተነገረው ብለን መመርመር መብታችን ነው። ነገር ግን መንፈስን ማጥፋት አይቻልም። ክብር ለኢየሱስ ይሁን። ቤተክርስቲያን ከዚህ የተነሳ ተነስታ ሌሎች ትንቢቶች ይፈጸማሉ። በቤተክርስቲያን የሚፈጸሙ ትንቢቶች ያልተፈጸሙ 1000 ዓመት ይፈጸማል። ክብር ለኢየሱስ ይሁን። ትንቢት ብቻ ሆኖ አይቀርም። ጌታችን ኢየሱስ ክርስቶስ በኢየሩሳሌም ዳግም መጥቶ በዳዊት ዙፋን ላይ ይቀመጣል። ሉቃስ 1:31 ላይ እንደሚናገረው ማለት ነው። ይሄ ትንቢት አልተፈጸመም። ይሄ ትንቢት ሊፈጸም በደጅ ነው ያለው። ክብር ለኢየሱስ ይሁን። ጌታ ይመጣል፣ ስሙ ይባረክ። ስለዚህ የሚመጣው ተዘጋጅቶ ለሚጠብቁት ነው። ዕብራውያን ምዕራፍ 9:28 ላይ ክብር ለኢየሱስ ይሁን። ላልተዘጋጁት ይመጣባቸዋል፣ ለተዘጋጁት ግን ይመጣላቸዋል። አሜን። ይመጣልኛል በሉ እስቲ። ጨክናችሁ ነው። ምን ነው አንዳንዶቻችሁ አላላችሁ ይመጣብኛል እንዳትሉ፣ ይመጣልኛል በሉ። ሃሌሉያ ማራናታ። ይመጣል ለሚጠብቁት። ወደድንም ጠላንም ኢየሱስ ይመጣል። ትንቢቱ እንደተፈጸመና እንደፈረሰ እንዳለቀሰላቸው ለኛ አያልቅስልን። ለኛ ግን ሃሌሉያ ልጆቼ ትእዛዛቴን ጠብቀዋል ብሎ ይደሰት ጌታ። አያልቅስብን ጌታ፣ ስሙ ይባረክ። ለምንድን ነው በታላቅ ድምጽ የሚጮኸው መልአኩ በማቴዎስ 24:31 መልአኩ በአራቱም ገጽ ላይ ይዞራሉ ይላል። መላእክቶቹ መጥተው የሚዞሩት ለምንድን ነው? በኃይለኛ ጩኸት ጮኸው ነው ይሄንን የሚጮሁት። 31 ላይ እዚህ ማርቆስ ላይ ማን ነው ማቴዎስ ላይ ያለውን ምን ይላል? 31 ላይ መልአኩም ከታላቅ መለከት ድምጽ ጋራ ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ንፋሳትም ለእርሱ የተመረጡትን ይሰበስባሉ። ኢየሱስ ክርስቶስ አንድ ጊዜ ጌታችን ኢየሱስ ክርስቶስ አልዓዛር በተኛ ጊዜ ምን አለ? በታላቅ ድምጽ ጮኸና አልዓዛር ውጣ አለው። እዚህ ጋር መልአኩ ደግሞ በታላቅ ጩኸትና በታላቅ ጩኸት ነው እነኚህ መላእክቶች የሚጮሁት። ለምን መሰላችሁ? መቃብሩንና ሞትን የሚያስለቅቁት በመለከትና በጩኸት ነው። ስሙ ይባረክ።
ተነሱ እናንተ በክርስቶስ ያንቀላፋችሁ ሲባል ልክ ሁሉም በቃ እንደ መሽሩም ብድግ 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 ነው የሚሉት። ሃሌሉያ ክብር ለኢየሱስ ይሁን። አንዳንድ ጊዜ አይታችኋል መሽሩም ሲበቅል ጧት በዛ አካባቢ በሄዳችሁበት አካባቢ ጧት ስትሄዱ በዛ ምን የሚያህል መሽሩም በቅሎ ታገኛላችሁ። ስሙ ይባረክ። እና ስለዚህ እግዚአብሔር አምላክ እነኚህን በጌታ ያንቀላፉት ብድግ ይላሉ አስቀድመው፣ በህይወት ያሉት ደግሞ ቀጥለው የሚነሱ ይሆናሉ፣ ይለወጣሉ። ከመቅስፈት እነኛ ከመቅስፈት ከመቃብር ብድግ 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 ከአራቱ ማዕዘን መልአኩ በኃይለኛ ጩኸት በመለከት ሲነፋ ይሄ ትንቢት ይፈጸማል ይፈጸማል። ስለዚህ ብድግ 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 ይላሉ። ከዛ ደግሞ ልብስ የለበሱት ደግሞ ወይም እየነዱ ያሉ ሰዎች ምን ልነግራችሁ አልችልም። የሚፈጠረው ትልቅ በዛን ጊዜ በዓለም ላይ የሚፈጠረው ታሪክ አይደለም። መኪኖች ብቻቸውን ነው የሚሄዱት። እንዴ ሰውየው ወዴት ነው የሚነዳው ይላል። ለመሸሽም ቢሞከር ምንም የሚሸሽ የለም። ሰውየው ምን ነካው? ክላክስ ቢደረግ የለም። ኦሬዲ ሰውየው ሄዷል። መኪናው ብቻውን ይሄዳል። አውሮፕላን ላይ በቃ ተመልከቱ ብድግ ብሎ ወይ ሰው ባኞ ሲሄድ አይታችኋል አይደለ? እንደዛ አይደለም። በቃ ብድግ ብሎ ልብሳቸው ዛውን ወንበሩ ላይ ነው ያሉ ሰዎቹ የሉም። ፓይለቱ ደግሞ እንግዲህ ክርስቲያን ከሆነ አለቀለት። አውሮፕላኑ እንክትክቱ ነው የሚወጣው። ያ ሁሉ እያለ ወደ በቃ መቀመቅ መውረዱ ነው። ወይ ኮፓይለቱ ወይንም ደግሞ ምናልባት ማምን ከሆነ ይዞ ሊወርድ፣ ሁለቱም ደግሞ ክርስቲያን ከሆኑ አለቀላቸው። እዛ ላይ የተሳፈረ አንዳንድ ሰዎች እዛው አውሮፕላኑ ላይ አይመለሱም። ልብሳቸው እዛው አለ የሉም። ብድግ ብለው በየመስሪያ ቤት በየትምህርት ቤት ሃሌሉያ ክብር ለኢየሱስ ይሁን። ሃሌሉያ እንሄዳለን። ይኸው ተረት አይደለም፣ እንሄዳለን። ትንቢቱ ይፈጸማል። መቼ እንደሚፈጸም አላውቅም። ይፈጸማል ወይ እንደዚህ እየተሰበክንና እንደዚህ ቁጭ ብለን እየሰማን ከሆነ እሰየው ደስ ይላል። ሃሌሉያ ክብር ደግሞ ያደርገዋል ጌታ ስለሚወደን። ለኛ አያለቅስም ጌታ። ሃሌሉያ ለምን መሰላችሁ? አያለቅስም በልጄ ደስ ይለኛል ይላል። ኢየሱስ ጌታ ነው። በላያችን ላይ እንተነበያለን። ለምን መሰላችሁ? ማፊያዎችን አንከተልም። ማኛ እኔ ጋር ባትመጭ እኮ ዛሬ አልቆልሽ ነበር ይላሉ። ቦርሳቸውን ይከፍቱና ቶሎ ዝርግፍ ያደርጉላቸዋል። ኢየሱስ ጌታ ነው። ሟርተኞች ናቸው። ሟርተኞች ጋር የሚሄዱ እዚሁ ይቀሯታል። ምክንያቱስ አንብበናላ። ሐሰተኛ ነቢያት፣ ሐሰተኛ ክርስቶሶች ይነሳሉ፣ ብዙዎችንም ያስታሉ። እየሳቱ ነው፣ እያሳቱ አይደለም። ማን ኦፍ ጋድ ተነሱና እያጨበጨብን እንቀበለው። ማን ኦፍ ጋድ የለም። ማን ኦፍ ጋድ እኛና እዚህ ጋር ያላችሁት ማን ኦፍ ዴቪል ናቸው። ሁሉ ሰው ማን ኦፍ ጋድ ነው። ክብር ለኢየሱስ ይሁን። በደሙ የተዋጀ ሁሉ የእግዚአብሔር ልጅ ነው። ሃሌሉያ። ሌቦችና ማፊያዎች እኛን አያታልሉንም። ክብር ለኢየሱስ ይሁን። ሃሌሉያ። ግን ለታላላቆች ለሚያገለግሉ፣ ለፓስተር፣ ለነፍሳችን ለሚማልዱት፣ ለሚተጉት እጥፍ ክብር ይገባቸዋል፣ አክብሮት ይገባቸዋል። አይደለም ለፓስተሮቻችን፣ ለወንድሞቻችን ወንድሜ ከኔ ይሻላል፣ ሃሌሉያ ከኔ ይሻላለች እህቴ፣ ይሄ መንፈስ ነው የተቀበልነው። ክብር ለኢየሱስ ይሁን። ትዕቢትንማ ሰይጣን ራሱ ብቻውን ይዞት ይቀመጥ። ሃሌሉያ። ስለዚህ እነኚህ ሰዎች ወገኖቼ በቃ በያሉበት ነው የሚንጠባጠቡት። ጌታ ሲመጣ ትልቅ ስንነጠቅ ኃይለኛ የሆነ ዲዛስተር ነው ዓለም ላይ የሚፈጠረው። ታክስ የሚከፍል የለም። በታማኝነት ታክስ የሚከፍለው ክርስቲያኑ ነው። በታማኝነት ስራ የሚሰራው ክርስቲያኑ ነው። ክርስቲያን በሙሉ ጥርግ ብሎ ከሄደ በኋላ ቢቢሲ ያወራል፣ ሌላው ያወራል። ጌስ ማን ነው መጀመሪያ የሚነቃው? ማን የሚነቃ ይመስላችኋል? ጌታን የደከሙ ክርስቲያኖች ይላሉ። የዛን ጊዜ ጸጸት፣ ለቅሶ፣ እንባ፣ ጩኸት። እግዚአብሔር ከዚህ ጠብቀን። እንዴ ወደ ኋላ አንቀርም። ሃሌሉያ ሁሉ ነገር ይቅርብን። አሜን። ጥንቅቅ ብለን መጠበቅ ነው። ምንድነው ያለን ታዲያ ጌታ? ንቁ ነው ያለን። በ42 ላይ ስትመለከቱት እዚሁ ምዕራፍ ላይ 42 ላይ ገለጥ አርጋችሁ ስትመለከቱት ምን ይላል? ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ሃሌሉያ። ሰው ሳይነቃ ወደ ስራ ይሄዳል እንዴ? እየተኛ እንዴ በራ ሄደ።
ክብር ለኢየሱስ ይሁን። ነቅተን ጌታን እንጠብቃለን። ዘመኑን እንመረምራለን። 200 ነበሩ ይላል። ዘመኑን የሚመረምሩ ወንድሞቻቸውም ይሰሟቸው ነበር ይላል። ክብር ለኢየሱስ ይሁን። ዘመን የምንመረምርበትን ስፒሪት ነው የተቀበልነው። ስሙ ይባረክ። አባታችን ለደህንነት ጠርቶን ዘመኑን እንዳናውቅ ዝግት አያረግብንም። ክብር ለኢየሱስ ይሁን። ትናንሿን ነገር ሁሉ የሚገልጥልን ስሙ ይባረክ። ክብር ለኢየሱስ ይሁን። አልቀርም። እንዴት እቀራለሁ? ደሙን አፍስሶ ልጄ ሆይ ወደ ቤት ግባ ብሎኝ የሟቹን ሞት አልፈቅድምና በሕይወት ኑር ብሎኝ በደሙ አጥቦኝ መንፈሱን ሰጥቶኝ ቃሉን ሰጥቶኝ እንዴት እቀራለሁ? ጥርጥርም የለኝም። ታማኝ ነው ጌታ። ስሙ ይባረክ። ክብር ለኢየሱስ ይሁን። ሁል ጊዜ ስንጸልይ ተግተን መሆን አለበት። ቃሉ እንደሚለው በቃ ስለዚህ ምን ይላል? ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። 44 ላይ ደግሞ ምን ይላል? ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡ ሰዓት ይመጣል። መዘጋጀት ይሁንልን። ዛሬ ጸልያለሁ። ክብር ለኢየሱስ ይሁን። እያንዳንዳችሁ ትጸልያላችሁ። እኔም በዚህ በመጣው ቃል ጸልያለሁ። ሃሌሉያ። ሌላም ጸሎት እንጸልያለን። ቶሎ ምለው ጸሎት ቶሎ ሳያልፈኝ ጊዜ ሳልጨርስ ወደ ጸሎት እንድንሄድ ነው። ክብር ለኢየሱስ ይሁን። ጸሎት ያስፈልገዋል ወገኖቼ። ዝም ብለን አንገት ነቅንቀን አጨብጭበን ምን ሄድ ሳይሆን በጸሎት እናትመዋለን። ክብር ለኢየሱስ ይሁን። በጸሎት እናጸናዋለን። አሜን ሃሌሉያ። የጸለያችሁትን የለመናችሁትን እመኑ ይሆንላችሁማል ተብለናል። አሜን አሜን ሃሌሉያ። ለምነን ዳቦ ለምነን ድንጋይ አይሰጠንም። አሳ ለምነን እባብ አይሰጠንም። የኛ ጌታ መሄድ ፈልገን አይ ትቀራለህ አይለንም ጌታ። ክብር ለኢየሱስ ይሁን። እንሄዳለን። ሃሌሉያ ሃሌሉያ። ይሆናል፣ አትፍራ። ክብር ለኢየሱስ ይሁን። ዓለም ትልቅ ግራ መጋባት ይሆንባታል። ይሄ ሁሉ ጭንቀት ይሆንባታል። ለቅሶ ይሆንባታል። በሰባቱ ዓመት መከራ ጊዜ 144 ሺዎች አሉ። ፓስተርም ሰሞኑን ስለ መጨረሻው ዘመን ሲያስተምር ነበር። 144 ሺህ ማህተም ተደርጎባቸው ሰይጣን አውሬው እንዳይነካው። ምክንያቱም ሁለት ናቸው። በድራጎኑ የሚሾሙና የሚቀቡት ከህዝብ የሚወጣ ፖለቲከኛ ሁሉን የሚያውቅ አንቲክራይስቱን ታውቃላችሁ ስለሱ ሁሉም ስለሚያውቅ። ስለዚህ ከፖለቲካ ውስጥ ነው የሚወጣ። አሁን ዓለም ላይ ያለውን ሁሉ ይሄንን ሰላም ማጣት ኢኮኖሚ ችግሮችን ሶልቭ የሚያደርግ በጣም ኢንተለጀንት የሆነ ይነሳል። ያንን የሚቀባ ማን ነው? ሉሲፈር ነው የሚቀባ። እንደገና ሃይማኖትን ደግሞ ኒው ኤጅ ሙቭመንት የሚባለው እነዚህ በሃይማኖት ውስጥ ያለውን ደግሞ የአንቲክራይስቱ ደግሞ ነብይ አለ። ያ ነብዩ ደግሞ ሃይማኖትን እነኝን ሁሉ አንድ አደርጋለሁ ያለው ይተነብያል። አውሬውን ማን ይችላል እያለ 666ን የሚቀበሉ ይገዛሉ፣ ይሸጣሉ። ስለዚህ እነኚህ የቀሩት ወደ ኋላ የደከሙት ክርስቲያኖች ያንን አንቀበልም ይላሉ። ይገባቸዋል። ለዘላለም ከሰይጣን ጋር አልቃጠልም፣ አንገቴም ተቆርጦ ቢሆን ከዚህ በኋላ ወደ ቤቴ። አንዳንዶቹ አርፍደው ነው የሚመጡት። ቸርች ሲመጡ ቸርቹ የለም። ጉድ ነው። የት ሄዱ? በኋላ ሲታይ ምናልባት ልብስም ሊያገኙ ይችላሉ። እዚህ ወላለቀ ልብስ በቃ ጥለን ሄድ ነው ነገር ያለ። ዜናውን ሲሰሙ የሉም ክርስቲያኖች። ከዛ በኋላ ይባንናሉ፣ ቁጭት ይገባባቸዋል። ስለዚህ ቢገለኝም ሰይጣን ከዚህ በኋላ ሞቼም ቢሆን መንግስተ ሰማያት ብገባ ይሻለኛል ይላሉ፣ ይወስናሉ። ከጌታ ጋር በራእይ ምዕራፍ 20 ቁጥር 4 ላይ ምን ይላል? አንገቶቻቸው የተሰየፉት ሁሉ ከማጋር ይመጣሉ? ከጌታ ጋር አዲስ ከሙሽራዋ ጋር ከቤተ ክርስቲያን ጋር የመምጣት እድል አላቸው። 666ን ያልተቀበሉ ያ ቻንስ ብቻ ነው ያላቸው። በመከራ ውስጥ አልፈው ተሰቃይተው ሞተው ወደ ጌታ ይመጣሉ። በሰባት ዓመቱ ጊዜ ማለት ነው። የነገስታቱ ንጉስ ለድርድር ወይንም ደግሞ ለእያንዳንዱ እንደ ስራው ሊሰጥ እንጂ የሚመጣው ለድርድር አይመጣም። ሮሜ ምዕራፍ 2 ላይ ቁጥር 6 ላይ ስትመለ ለእያንዳንዱ እንደ ስራው ሰጠዋለሁ አለ። ክብር ለኢየሱስ ይሁን። የኛ ጌታ በቃ አሁን ሊሰብክ ወይንም ሌላ ነገር ሊያደርግ አይደለም የሚመጣው፣ ዋጋ ለመክፈል ነው የሚመጣው። ስሙ ይባረክ። ማራናታ። ክብር ለኢየሱስ ይሁን። በመጨረሻም ከታላቁ መከራ ለማምለጥ ጌታን ከተቀበልን በኋላ ቃሉን እየታዘዝን በእርሱ ፍቃድ መኖር ብቻ ነው። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። እዚህ ጋር ከኔ ጋር ከዚህ መድረክ ጀምሮ እስከ መጨረሻ እስካለው ሰው ድረስ አንድ ሰው ወገኖቼ እዚህ መጨረሻው ዘበን ላይ የሚቀር እንዳይኖር እንጸልያለን። እግዚአብሔር የጸለየውን ጸሎት ይሰማናል። አሜን ወገኖቼ። ስለዚህ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ይለናል ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ። ስሙ ለዘላለም የተባረከ ይሁን። በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ። መፈጸም ያለብን ጉዳይ ነው። ደህንነት የሚፈጸም ጉዳይ ነው። አንድ ጊዜ ድኛለሁ ምንም አይመጣብኝም ብለን እንደፈለግን አካኪ ዘራፍ ብለን መኖር አንችልም። አንደበታችን እንደፈለግን ሁሉን ነገር እየሆንን መኖር አንችልም። በመፍራትና በመንቀጥቀጥ ኑሩ ካለ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ማለት ነው። ራእይ ምዕራፍ 3 ላይ ሁላችንም እናነባለን። ምዕራፍ 3 ላይ ቁጥር 10 እና 12 እንደዚህ ይላል። ለጸሎት ጊዜ እንዳገኝ ፈጠን እላለሁ። ራእይ ምዕራፍ 3 ከ10 እንዲህ ይላል። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር በሚኖሩት ፊት በሚፈትናቸው እኔ ደግሞ በምድር በሚኖሩት ይፈትናቸውም ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ በቶሎ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል ለነሳ በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዛ ከቶ አይወጣም። የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲስቱን ኢየሩሳሌም አዲሱን ስሜን በእርሱ ላይ እጽፋለሁ። ክብር ለኢየሱስ ይሁን። እኔና እናንተ የሚጠብቀን ይሄ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። እልልታና ጭብጨባ ለዚህ ጌታ። ሃሌሉያ። ላዳነን ጌታ፣ ለታረደልን ጌታ፣ ከሚመጣው ቁጣ ለሚያድነን ጌታ ሃሌሉያ ክብር ይሁንለት። ሃሌሉያ። ቆመን ይሄንን ኢዮብን እናወጣና እንጸልያለን። ቆመን ኢዮብን ምዕራፍ 19 ከ5 ከ7 እናነባለን። ኢዮብ 19 ሃሌሉያ። ለመጸለይ ነው ያስነሳዋችሁ። ፕሮግራሜ አላለቀም። ቶሎ ሰዓት ሳይበራብኝ ቶሎ የእግዚአብሔርን ሐሳቤን በሙሉ መጨረስ አለብኝ። ክብር ለኢየሱስ ይሁን። በጸሎት ካልተዘጋ ይሄ ነገር አይሆንም። እኔ ግን የሚቤዠኝን ሕያው እንደሆነ በመጨረሻም ዘመን በምድር ላይ ከቁጥር 25 ጀምሮ ኢዮብ 19 ከ25 ጀምሮ ማለት ነው። ሶሪ ስላልነገርኳችሁ። እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዛን ጊዜ ከሥጋ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ። ሃሌሉያ። አይኖች የሚመለከቱታል፣ ከኔም ሌላ አይደለም። ሃሌሉያ። ሻሽ ራባካዱና ማዲሬ ካዳና ማዶስ አይኖቼ ይመለከቱታል፣ ልቤም በናፍቆት ብዛት ዝሏልና ፊት ለፊት ላይ ወጓጓለው። ሃሌሉያ። ማካሳዲ አቦ ረበለባዲ እንጸልያለን።